ክብር ሁሉ የሚገባው እግዚአብሔር አባታችን የተመሰገነና የተባረከ ይሁን። በእግዚአብሔር ቤት ውስጥ ሊጨበጨብለት ያለ አንድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። በዚህ ምሽት ከእግዚአብሔር ቃል እንድንመለከት የምፈልገው ስለ እግዚአብሔር አንድ አስደናቂ ባህሪ ነው። ያም ባህሪው ደግሞ እግዚአብሔር አምላክ የምህረት አምላክ ስለመሆኑ ነው። መጽሐፍ ቅዱሳችሁን ወደ ዳዊት መዝሙር እንድታወጡልኝ እየጠየቅኳችሁ ዳዊት መዝሙር 23 ላይ እናወጣለን። የዳዊት መዝሙር 23ኛው ምዕራፍ በብዙዎቻችን የታወቀ በጣም የምንወደው ምዕራፍ ነው። ዳዊት የሚለውን እናነብና 6ኛው ቁጥር ላይ የዚህ ሁሉ የሚናገረው ነገር ማሰሪያ የሆነውን እንመለከትና ወደ ዕብራውያን 4 ሄደን ደግሞ እናነባለን። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። በሚያስርበት ጊዜ ይሄንን ዝማሬ የሚለው ዳዊት ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ ስለዚህ በእግዚአብሔር ቤት ለዘላለም እንደምኖር እርግጠኛ ነኝ ነው የሚለው። እግዚአብሔር የተመሰገነ ይሁን። ዕብራውያን 4 ላይ ስናወጣ ቁጥር 14ን ስንመለከት እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ምን እንድንቀበል? ቸርነትን እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። እግዚአብሔር ቅዱስ ቃሉን እንዲያስተምረን እንጸልያለን። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እንባርከሃለን። የተፈራውና ገናናው ስምህን ከፍ ከፍ እናደርጋለን። አንተ በዚህ አለህ፣ መንፈስ ቅዱስም አለህ። ሊያስተምረንም ደግሞ ያ መንፈስ በዚህ ቦታ ስላለ እናከብረሃለን። ለመጣልን ለወረደልን መንፈስ ቅዱስ የተከፈተ ልቦና ስጠን። ጌታ እግዚአብሔር ሆይ ሊያገለግለን የመጣውን ሊያስተምረን የመጣውን ቅባትህን ማስተናገድ እንድንችል እርዳን። በዚህ ስፍራ የተለያየ አእምሯዊ የሆነ ስጋዊ የሆነ ከርኩሳን መናፍስት የሆነ ውጊያ ጦርነት ያለው ሰው ቢኖር በጌታ በኢየሱስ ክርስቶስ ስም ነፃ ይወጣ ይሁን። አሁንም እጸልያለሁ
በመድኃኒታችን በኢየሱስ ክርስቶስ ስም ነፃ የወጣ ይሁን። አእምሮአችን የተያዘ የተጨበጠ በብዙ ቅዠት ውስጥ በብዙ ባከን ውስጥ ላለን በጌታ በኢየሱስ ክርስቶስ ስም ነፃ መውጣት ይሁንልን። ሰማያት ይከፈቱ፣ ሰማያት ይከፈቱ፣ ብርሃን በሕዝብ ላይ ይብራ። ይሄንን መሠዊያ ተመልከተው፣ ብርሃን በመሠዊያው ላይ ይብራ። ቃልህንም ሊናገር ሊያስተምር የቆመውን ታናሽ ሰው አስበው። በጌታ በኢየሱስ ክርስቶስ ስም አሜን። ቸርነትና ምሕረት ከእግዚአብሔር ባህሪ መካከል ብዙ ጊዜ የሚጠቀሱ ናቸው። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ከእግዚአብሔር ማንነቱ ጋር የተያያዘ እንደሆነ መጽሐፍ ቅዱስ ያስተምረናል። ስለዚህ ጌታን የሚወዱ ሁሉ እግዚአብሔርን የሚወዱ ቸርነቱና ምሕረቱ ለዘላለም ይከተላቸዋል። በዚህ ምድር ላይ እስካለን ድረስ ይከተሉናል ማለት ነው። ቸርነትና ምሕረት የእግዚአብሔር ነፃ ስጦታ ነው። በነፃ የምንቀበለው ነገር ነው። የልብ ዝግጅት እስካለ ድረስ፣ እሺ ባይነት እስካለ ድረስ፣ ምሕረቱን እስካልጠላንና እስካናቅን ድረስ በነፃ የምንቀበላቸው ስጦታዎች እንደሆነ ነው መጽሐፍ ቅዱስ የሚናገሩት። ብዙ ዝማሬዎቻችንን ሳደምጣቸው ስለ እግዚአብሔር ምሕረትና ቸርነት የሚናገሩ ናቸው። ስለ እግዚአብሔር መልካምነት፣ መልካም እንዳደረገልን፣ መልካም እንደሆነልን ነው የምንዘምረው። ብዙ ጊዜ ዛሬ እንኳን እንደዘመርነው ቸርነትና ምሕረቱ በኔ ላይ የተገለጸ ሰው ነኝ፣ በኔ ሕይወት ውስጥ ልትገባ አይገባህም ነበር፣ ከጣሪያዬ በታች ልትገባ አይገባህም ነበር፣ ያንተ ቸርነት ግን ብዙ ነውና ከኔ ሕይወት ውስጥ ገባህ፣ ከጣሪያዬ በታች መጣ ብለን እነሆ የዳዊትን ዝማሬዎች ነካክተናቸዋል ማለት ነው። ወደ አዲስ ኪዳን ስንመጣ ግን ጎልቶ የሚታየው ቃል ጸጋ የሚለው ቃል ነው። ጸጋ የሚለው ቃል ጎልቶ ይታያል። ይሁን እንጂ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነቱ በመጽሐፍ ቅዱስ ላይ ከ236 ጊዜ ያላነሰ ተጠቅሷል። ከነዚህ መካከል 118ቱ የተጠቀሱት በዳዊት ነው። የሚገርማችሁ እንደ ዳዊት የእግዚአብሔርን ቸርነት ያደነቀ ሰው የለም። እንደ ዳዊት የእግዚአብሔር ምሕረት ያደነቀ ሰው የለም። ምክንያቱም ሕይወቴ ሁሉ የቆመው በእግዚአብሔር ቸርነትና ምሕረት ነው ብሎ ተናገረ። እውነት ነው። የእኛም ሕይወት የቆመው በእግዚአብሔር ቸርነት ነው። ይሄ እውነት ነው የምትሉ አሜን በሉ። አዎ አሜን። በቸርነት ሕይወታችን ቆሟል። እግዚአብሔር የተመሰገነና የተባረከ ይሁን። አስብ ነበር ዳዊት ሕይወቱን ሳስብ በሕይወቱ ላይ የታዩትን ጎልቶ የታዩትን ነገሮች አንኳር የሆኑ ነገሮችን በማይበት ጊዜ ዳዊት ስለምንድን ነው ከ118 ወይንም 8 ጊዜ በላይ ስለ እግዚአብሔር ቸርነት የዘመረው ብዬ አስባለሁ። ለእኛ ዛሬ ሊያስተምሩን የሚችሉትን ጥቂት ሐሳቦችን መግለጽ እፈልጋለሁ። ጥቂት ነጥቦችን ከዳዊት ሕይወት ማንሳት እፈልጋለሁ። አንደኛው በኔ ሕይወት ላይ የሆነው የእግዚአብሔር ምርጫ ከእግዚአብሔር ቸርነት የተነሳ ነው እንጂ ከኔ ጋር ግንኙነት የለውም ብሎ ነው ዳዊት የሚናገረው፣ ቸርነቱን የሚያደንቀው። ምክንያቱም ነቢዩ ሳሙኤል ወደ ቤተልሔም በሄደበት ጊዜ ከእሴይ ልጆች አንደኛውን ለመቀባት ሲሄድ ዳዊት እንደሆነ አያውቅም ነበር። ስለዚህ ልጆቹ ሁሉ በተደረደሩ ጊዜ በኤልያብ ላይ እነሆ ቀንዱን ባነሳ ጊዜ ዘይቱን ሊያፈስበት
እግዚአብሔር ግን እኔ ሰው እንደሚያይ አላይም፣ የኔ ምርጫ እርሱ አይደለም አለ። በደንብ እንደምታውቁት ብዙዎቻችሁ ዳዊት ተጠራ፣ ዘይቱ ፈሰሰበት። የተረሳ ልጅ ነበረ፣ የተናቀ ልጅ ነበረ። ለዚህ ነው በመዝሙሩ እናትና አባቴ በተውኝ ጊዜ እግዚአብሔር አልተወኝም ይላል። ሃሌሉያ። ብዙዎቻችን በሕይወታችን ዘመን ወይ በአባታችን ወይ በእናታችን ተተወናል። አንዳንዶቻችንም በሁለቱም ተተወናል። ነገር ግን የእግዚአብሔር ቸርነትና ምሕረት ከኛ ጋር ነበረ። ሃሌሉያ አሜን። ስለዚህ እግዚአብሔር አውቆት ነበር ዳዊትን፣ እኛንም አውቆን ነበር በቸርነቱ። ክፉም መልካም ከማድረጋችን በፊት እግዚአብሔር አውቆት ነበርና የእግዚአብሔር ምሕረት በእኔ ላይ ተገለጸ ማለቱ ነው። አስቡ ወገኖች ሆይ፣ ጠይቃችሁ ታውቃላችሁ? እኔ የዳንኩት ለምንድን ነው? ለምን ሌሎች ሰዎች አልዳኑም ብላችሁ ጥያቄ አድሮባችሁ ያውቃል? ለምንድን ነው አንተ የዳንከው? ለምንድን ነው አንተ የእግዚአብሔር የደህንነቱ ዘይት በልብ ላይ የፈሰሰ? ለምንድን ነው ታላቅ ነገር የሆነልሽ? ለምንድን ነው? በሌሎቹ ላይ ለምን አልተገለጠም? መልካም ስለሆንን ነው? የተሻልን ስለሆንን ነው? ጥሩ ሰዎች ሆነን ስለተገኘን እግዚአብሔር መልካም ነገር ስላገኘብን ነው? በምንም አይነት ፈጽሞ። እግዚአብሔር ግን በማይገባን ልዩ በሆነ ሚስጥራዊ ምርጫው ኃይሉንና ቸርነቱን በእኛ ላይ ገለጠ። እግዚአብሔር የተባረከ ይሁን። ሃሌሉያ። ስለዚህ እግዚአብሔር መጽሐፍ ቅዱስ እኛን ምን ይለናል? የምህረት ዕቃዎች ነን ይለናል ጳውሎስ። እዛ ውስጥ ሄጄ ማንበብ አያስፈልገኝም። በኤፌሶን እኛ የምህረት ዕቃዎች ነን ይላል። አንዳንዶቹ ግን የቁጣ ዕቃዎች እንደሆኑ ይናገራል። ፈርዖንን በሚናገርበት ጊዜ እነሆ ማንነቴን ለመግለጽ ኃያሉ ክንዴን ለመግለጽ በመቅሰፍት ገብቼ ማዳን እንደምችል ለመግለጽ ልቡን አደነደንሁት ብሎ ይናገራል። እኛን ግን እግዚአብሔር በምህረቱ በቸርነቱ በበጎነቱ ብርሃንን አበራልን። ስሙ የተባረከ ይሁን። ሁለተኛው ዳዊት ከተቀባ በኋላ በቃ እዛው ተመልሶ ምን ስራ ነበር የሚሰራው? በጎችን ይጠብቅ ነበረ። ከዳዊት ሕይወት በጣም የሚያስገርመኝ ነገር ይሄ ነው። ተቀብቻለሁ ብሎ ወገኖች ሆይ በትሩን ጥሎ እነሆ ወደ ቤተ መንግሥት አልሄደም። ተቀብቻለሁ ብሎ ልዩ ነገር ሊፈጥር አልፈለገም። ተቀባ፣ ተመልሶ ወደ እረኝነቱ ሄደ። ምክንያቱም እያንዳንዱን እርምጃ በሕይወቱ ላይ እግዚአብሔር እንዲወስድ ፈቀደ። ይሁንላችሁ፣ እግዚአብሔር እኛንም ይርዳን። እዚህ ውስጥ ብዙ የተቀባች ሰው ልትኖሩ ትችላላችሁ። ምናልባት እድሜ ኖረም ቢገለጥ እጅግ ታላቅ ነገር የሚገለጥባችሁ ሰው ልትኖሩ ትችላላችሁ። ነገር ግን አንድ ነገር ልንገራችሁ፣ እያንዳንዱን እርምጃ እግዚአብሔር በእናንተ ላይ ይግለጽ እንጂ እናንተ ያንን እርምጃ ከመውሰድ እግዚአብሔር ያድናችሁ። እና አንድ ቀን በማይገባው ነገር ዳዊት ይሄ ጎልያድ የተባለው ሰው የፍልስጤማውያን ጀነራል በ17ኛው በአንደኛ ሳሙኤል እንደተገለጸው በቃ ጦር ይዞ መጥቶ እስራኤልን ሲያንቋሽሽ የእግዚአብሔርን ስም ሲሰድብ እሱ ደግሞ ትንሽ ነበርና ወንድሞች ጦር ሜዳ ስለነበሩ ስንቅ ውሰድላቸው ብሎ በተላከበት ጊዜ በቤተሰቡ ሄዶ ያንን ስንቅ ይዞ ይዘዋወር ነበረ እና ያደንቅ ነበረ። ምንድነው የሚካሄደው ይላል። እዚህ ቦታ ምንድነው ባካችሁ ንገሩኝ። ይሄ የምታየው ጭራቅ የሚመስል ሰው ታያለህ ይሉታል። አዎ አየዋለሁ። እሱ በቃ ማንም ሊገጥመው የሚችል ሰው አልተገኘም። እንደምታየው ወጥቶ ይሰድበናል፣ እግዚአብሔርን ይሰድባል፣ የእግዚአብሔርን ሕዝብም ይሳደባል አሉት። እዛ መሃል ወንድሙ ኤልያብ መጣና በጣም ተቆጣው። ምን ታረጋለህ? በጎቹን ለማን ጥለህ ነው የመጣኸው? እዛ ላይ ቢያቆም ጥሩ ነበር ወንድምየው። በጣም የሚገርም ነገር ተናገረው። አንተ ክፉ እንደሆንክ ልብህም ትዕቢተኛ እንደሆነ እኔ አውቃለሁ አለው።
እግዚአብሔር እንደ ልቤ ያለውን ሰው ወንድምየው ልብህን አውቃለሁ ይለዋል። ምን አይነት ችግር ነው? ልብን የሚያውቅ እግዚአብሔር ብቻ ነው። ስለዚህ ዳዊት በዛ ቦታ ላይ ሆኖ ይህ ታላቅ ነገር ነው አለ እና ይሄንን ሰው ለጣለና ለገደለ ሰው ንጉሥ ሽልማት ሸልመዋል፣ ልጁን ይድርለታል፣ እንዲህ ያሉ ደረደሩለት። ዳዊት ብዙም ስሜት አልሰጠውም። ነገር ግን አንድ ነገር ልቡን ሞላው። እኔ በእግዚአብሔር ስም ወጥቼ አሸንፈዋለሁ የሚል ነገር ውስጥ ነው። እግዚአብሔር መልካም ነገር ይሙላባችሁ። እግዚአብሔር የድልን ነገር ይሙላባችሁ። የመሸነፍን ነገር እግዚአብሔር ከልባችሁ ውስጥ ያውጣ። እግዚአብሔር አሸንፋለሁ፣ በእግዚአብሔር ስም አሸንፋለሁ፣ በክርስቶስ ስም እወጣለሁ የሚለውን ነገር እግዚአብሔር ከሰማያት ይጨምርባችሁ እና ዳዊት ያንን ሲሞላ ያው ታሪኩን እንደምታውቁ ሲሄድ ጎልያድን ጣለው፣ አንገቱንም ቆረጠው። አንድም የዳዊት ጉልበት፣ አንድም የዳዊት በትር፣ አንድም የዳዊት ጠጠር ጎልያድን አልጣለው። እንዲያውም እግዚአብሔር ቸርነት አደረገለት። ስሜን አውቀዋልና አስጥለዋለሁ ያለ እግዚአብሔር አስጣለው ነው እኔ የምለው፣ አስጣለው። ስለዚህ ጎልያድ ወደቀ። ለምን? የእግዚአብሔር ቸርነት የእግዚአብሔር ምሕረት በዛን ጊዜ ተገለጠ። በሕይወታችሁ ላይ በእግዚአብሔር ስም ተግዳሮት ተደርጎባችሁ እናንተና የማያምኑ ሰዎች ፊት ለፊት ቁጭ ያላችሁበት ጊዜ አለ። እኔ ብዙ ጊዜ አይደለም ጥቂት ጊዜያቶች ገጥመውኛል። ጥቂት ጊዜያቶች እና ኃይለኛ ተግዳሮት የሚናገሩበት ጊዜ ሰዎች ይገጥማችኋል። ያን ጊዜ ልባችሁ በእግዚአብሔር ፍቅር ሲቃጠል እግዚአብሔር አምላክ ምሕረቱን በእናንተ ላይ ይገልጽና የእግዚአብሔር ድል አድራጊነት በእናንተ በኩል ይታያል። ዳዊትም ጎልያድን እንደዚሁ አሸነፍኩት ነው የሚለው። ስለዚህ መዝሙር ጻፈ። 144 በቅንፍ ውስጥ ስትመለከቱ ጎልያድ በገጠመው ጊዜ የጻፈው መዝሙር ይላል፣ ለእጆቼ ሰልፍን ያስተማረ፣ ለጣቶቼ እነሆ ዘመቻን ያስተማረ የሰራዊት ጌታ እግዚአብሔር ይባረክ ይላል። እግዚአብሔር አደረገው ነው የሚለው ዳዊት። ቸርነትና ምሕረቱ በእኔ ተገለጠ ነው የሚለው። ወገኖቼ በጎ ነገር ቢሆን በእኛ በኩል፣ መልካም ነገር ቢገለጥ በእኛ በኩል አላደረግነውም፣ እግዚአብሔር አደረገው። እግዚአብሔር በአንተ ውስጥ አደረገው እንጂ አንተ አላደረግከውም፣ አንቺ አላደረግሽውም። በእኛ ውስጥ ያለው መልካም ነገር ከእኛ የወጣ ሳይሆን ከእግዚአብሔር የወጣ ነው። ሶስተኛው ዳዊት ቤተ መንግሥት ውስጥ ከገባ በኋላ ያው እንደምታውቁት ታሪክ ውስጥ አልገባም፣ ንጉሡ ቀናበት፣ የቅናት መንፈስ ተሞላ። አሳዛኝ ነገር ነው። የቅናት መንፈስ ውስጡ ገባና ተቀመጠ። ምን ነው እላለሁ አንዳንዴ፣ እነዛ ሴቶች ከበሮ ይዘው ወጥተው ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ባላሉ ነበር እላለሁ። ባላሉ ነበረ ብዬ እላለሁ። ምን ነው ዝም ባሉ ነበር? ያም ሆነ ሳኦል በቅናት በተሞላ ጊዜ ሊያጠፋው ተነሳ። የተለያዩ ወጥመዶችን በሕይወቱ አዘጋጀለት። ዳዊት በየዋህነት ነው፣ ንጉሡን ይወዳል፣ አርግ የሚለውን ሁሉ ያረጋል። አንዳንዴ ያልሆነ ቦታ ግንባር ቀደም ጦርነት ውስጥ ይልከዋል። አንዳንድ ጊዜ ደግሞ እነሆ ንጉሥ ልጁን የሚድረው 100 ፍልስጤማውያን ገሎ ሰለባውን ላመጣለት ነው ይላሉ። ዳዊት ዝም ብሎ የዋህ ነው፣ አምላኩ ግን አብሮት ይወጣል። እግዚአብሔር የዋሃን አምላክ ነው። እግዚአብሔር የንጹሃን አምላክ ነው። ንጹሃን ከሆናችሁ አትረቱም። እግዚአብሔር ሊረታ ይወጣል። ሃሌሉያ አሜን። ዳዊት መጨረሻ ላይ ከነዚህ ሁሉ አመለጠ። ከሳኦልም ሰይፍ አመለጠ፣
ከጦሩ አመለጠ። ስለዚህ ቸርነቱና ምሕረቱ በሕይወቴ ዘመን ሁሉ ይከተለኛል። ዛሬ ዳዊት ብቻ አይደለም፣ እኛ በአዲስ ኪዳን ያለንም ሰዎች እንላለን ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ይከተለኛል። ወጥመድ ተሰበረ፣ እኛም አመለጥን። ሃሌሉያ አሜን። አራተኛው ዳዊት የእግዚአብሔርን ቸርነት የሚያደንቀው ይቅር ባይነቱ ነው። ዳዊት ኃጢአትን ይሰራል፣ እንደ ማንኛውም ሰው እንደ ማንኛችንም እግዚአብሔርን ይተላለፋል። ነገር ግን እግዚአብሔርን ልብ ያውቅ ነበር። የቸርነቱን ስፋቱንና ወርዱን ጥልቀቱን ስለሚያውቅ በቃ በእግሩ ስር ሄጄ እወድቃለሁ አለው ለናታን። እኔ ነኝ ሰው፣ እኔ ነኝ በደለኛው፣ ተረድቻለሁ ብሎ ከላዩ ላይ ዘውዱን አልቆ እንደ ማንም ሰው ሆኖ ዳዊት ያለቅስ ነበረ። 51ኛው ምዕራፍ የሚናገረው በሕዝቦ እርጨኝ እነጻለሁ፣ እኔ አንተን ብቻ በደልኩ፣ ቅዱስ መንፈስህን አትውሰድብኝ ባክህ እያለ ይህ የእግዚአብሔርን ቸርነት ይለምናል። ቸርነት በትዕቢት ተነስቶ እስራኤልን ባስቆጠረበት ጊዜ እግዚአብሔር ሲቆጣው ምርጫዎችን በሰጠ ጊዜ የ3 ቀን ቸነፈር በምድር ላይ ይምጣ ወይስ ጠላቶችህ ያሳዱህ ወይስ ደግሞ እንዴት ነው? በእግዚአብሔር እጅ ላይ መውደቅ ይሻልሃልን? በእግዚአብሔር እጅ ላይ ልውደቃል፣ በሰው እጅ አልወድቅማል። እንደፈለገ እሱ ያድርገኛል። አሁንም በእግዚአብሔር እጅ ላይ እንወድቃለን። ሃሌሉያ አሜን። ምሕረቱን ስለዚህ ያደንቃል፣ ይዘምራል። ተቀበለኝ። ዛሬ እዚህ ውስጥ በኃጢአት ልከኞች የሆናችሁ ሰዎች አላችሁ። በምንም አልመለስም ወይ አንድ ቀን ጌታን ትወዱ የነበራችሁ ታገለግይ የነበርሽ ሕይወትሽ የደከመ ወይ ሰይጣን እየመጣ አንቺ እንደገና ለመነሳት አትችም፣ አንተን ይቅር አይልህም የሚባል ሰዎች እዚህ ውስጥ አላችሁ። የእግዚአብሔር ምሕረት ቸርነቱ ጥልቀቱ ስፋቱ አይመረመርም። እግዚአብሔር ጋር ብትመጡ በክርስቶስ ኢየሱስ ይቅርታውን ያፈስላቸዋል፣ ይቅር ይላቸዋል፣ ምሕረትንም ይሰጣቸዋል። እግዚአብሔር ይመስገን። አምስተኛው ዳዊት ሲናገር እግዚአብሔር ይቅር ባይ ነው ብቻ አይደለም ፈዋሽም ነው ይላል። ምሕረቱን በኔ በሥጋዬ ላይ ይገልጻል ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሱ ስሙን። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ ምን የሚል የሚፈውስሽ። ሃሌሉያ። ይኸውላችሁ እግዚአብሔር በቸርነቱ የሚያደርገው ስጦታ አንደኛው ፈውስ ነው። እግዚአብሔር ይፈውሳል፣ ያድናል፣ ይታደጋል። ለዚህ ነው ብዙዎቻችን ፈውስን የተቀበልነው በዚህ ነው። እግዚአብሔር ይራራል። ለበሽተኞች መጸለይ ብቻ አይደለም ወገኖች። አንዳንድ ጊዜ አገልጋይም ብንሆን በሌሎች ሰዎች እኛ ስንታመም የእግዚአብሔርን ቸርነት ጠይቀን እናውቃለን። እኔ ብዙ ጊዜ ጠይቃለሁ። እንዲያውም የምደነቀው በሽታ ምን አይነት ኃይለኛ ነገር እንደሆነ ነው ብላለሁ። የማለቅስበት ጊዜ አለ፣ የማለቅስበት ያለቀስኩበት ጊዜ አለ። መስክሬያለሁ፣ ብዙ ጊዜ ተናግሬያለሁ። ምን እንደሆነ የማላውቀው ለ2 ዓመት በቀኝ እግሬ ላይ ወገኖቼ ይህ ነው የማይባል ህመም መጥቶ ያሰቃየኝ ነበር። እጮሃለሁ። ያ ህመም ሲመጣ አጥንቴ ውስጥ ነው ያለው። እጮሃለሁ። አውሮፓ ለአገልግሎት ሄጄ ምን እንደሚያደርጉኝ ግራ ገባቸው። በቃ በማንኛውም ሰዓት ነው ያ ፔን የሚመጣው እግሬ ውስጥ እና እጮሃለሁ። ከዛ መጥቼ ትዝ ይለኛል በጣም ልቤ አዝኖ ጠዋት አገልግሎት የኔ ነበር። እግሬን በሙሉ በፋሻ ጠመጠምኩት፣ በተለያየ ነገር ጠመጠምኩት። ማንም ሰው የሚያውቅ የለም። አገለገልኩ። ሁለተኛው ላይ በሚደርስበት ጊዜ እዚህ ጋር ከሰለሞን ጎን ቆሜ
በማመልክበት ጊዜ ኃይለኛ የሆነ ሰው ሊረዳው በማይችል ሁኔታ እግዚአብሔር ራሱ ፈወሰኝ። ሃሌሉያ አሜን። ለምን ቸርም ነህ እግዚአብሔር ሆይ ምን ነው ቸርነትን ግለጽ በኔ ላይ አልኩት። ቸርነትን እባክህ ግለጽ፣ እባክህን እርዳኝ አልኩት። ሐኪሞች ስነግራቸው ምንም ሊያስረዱኝ አይችሉም ምን እንደሆንኩኝ። ነገር ግን እግዚአብሔር አንድ ነገር አስተማረኝ። ለካስ ደዌና ህመም ኃይለኛ ነገር ነው። ለካስ በሽተኞች እንዲህ ነው የሚሰቃዩት የሚለውን ነገር እንድማር አደረገኝ። እግዚአብሔር ቸርነቱን ምሕረቱን በኔ ላይ ገለጠ። በኔ ላይ ቸርነቱንና ምሕረቱን የገለጸ የሰራዊት ጌታ እግዚአብሔር ይባረክ። በእናንተም ላይ ዛሬ ምሽት ይግለጸው። ለታመማችሁ በደዌ ለተያዛችሁ ኢየሱስ ክርስቶስ ዛሬ ምሽት ይራራላችኋል። ፈውስን በአካላችሁ ውስጥ ይልካል፣ በአጥንታችሁ ውስጥ ይልካል፣ በደማችሁ ውስጥ ይልካል። ኢየሱስ ይፈውሳቸዋል። ክብርና ምስጋና ለስሙ ይሁን። ሃሌሉያ አሜን። ስድስተኛው ወገኖች ሆይ ችግርና ኃይለኛ ነገር በሕይወታችን ላይ በሚመጣበት ጊዜ በፈተና ውስጥ ትናንት እንደተሰበከልን በፓስተር ቶማስ ያ ኃይለኛ የሆነው የሚጎተጉተው ፈተና ሲመጣ መውጫ መግቢያ የሚያሳጣ ችግር ሲገጥመን ዛሬ እዚህ ጉባኤ ውስጥ እንዳለን እንዳንዳንዶቻችን ያን ጊዜ የእግዚአብሔር ቸርነትና ምሕረት ይቆጣጠረናል። በቃ ይቆጣጠረናል። እግዚአብሔርን እንዳንሰድብ ይቆጣጠረናል። ክፉ ካፋችን እንዳይወጣ መንገዳችን እንዳይስት እግዚአብሔር ይቆጣጠረናል። ይኸው ለሚደርስብን ነገር መልስ ካላመጣ ብለን እግዚአብሔርን ወገኖች ሆይ እድሜያችንን ብንጠይቀው አንዳንዱ ነገር መልስ አናገኝለትም። መልስ የምናገኝለት አንዳንዱ ነገር ኢየሱስ ክርስቶስን ፊት ለፊት በሰማያት ሰማያት ስናየው ብቻ ነው። እሱ ሲታይ መልስ ይመጣል። ስለዚህ ዳዊት ምን አለ? ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። እዚህ ውስጥ አላችሁ በእግዚአብሔር ቤት ውስጥ ለዘላለም እኖራለሁ ብላችሁ የማታምኑ እንደዚህ አይነት ሰዎችን ያውቃሉ። ለምን መሰላችሁ? አንደኛ ሰይጣን ይልክባቸዋል። እኔ በልጅነት ጌታን ሳገኘው መጽሐፍ ቅዱስን ሳነብ ያሉኝ ነገር ይሄ ነው። ሰዎች በቃ ትተወዋለህ አሁን 1 ዓመት 6 ወር በኋላ ትተወዋለህ አሉኝ። እዚህ ውስጥ ኖሩ ይሆናል አሁን በጌታ ፍቅር የምትቃጠሉ። ልክ እንደዚሁ አይነት ነገር ሰይጣን የሚላችሁ ሰዎች እዚህ ውስጥ ኖሩ ይሆናል። ምን ይላቸዋል? ትተወዋለሽ፣ ጥቂት ጊዜ ነው። እንዲያውም በአገራችን አንድ አባባል አለ፣ መጽሐፍ ቅዱስ ላይ እንደተጻፈ አድርገው ነው ሰዎች የሚጠቅሱት። አጸድቅ ጸሎት ለቅስፈት ቢቀርብህ ይሻላል። ምን ማረጋገጫ አለህ? ምን ማረጋገጫ አለሽ ከ10 ዓመት በኋላ ከኢየሱስ ጋር ለመሆንሽ? ከ15 ዓመት በኋላ ከኢየሱስ ጋር ለመሆንህ ምን ማረጋገጫ አለህ? ማረጋገጫ አለኝ። ቸርነቱና ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። ኢየሱስ ይባረክ። ስለዚህ በእግዚአብሔር ቤት ለዘላለም ምን እላለሁ? ሃሌሉያ! እግዚአብሔር ይባረክ። በመጽሐፍ ቅዱሳችሁ እንደዚህ ያዙ። ይህንን ቃል ከኔ ጋር በሉ። ያልያዛችሁም የተቀደሱ እጆቻችሁን አንሱ። ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። አሜን ይሁን። እግዚአብሔር ይመስገን።
ስለዚህ በእነዚህ ጉዳዮች ነው ካልን ሌላ ሁለተኛ አብይ ሐሳብ ዳዊት የእግዚአብሔር ምሕረት ተቀብሎ ትልቁ ከዳዊት አስደናቂው ነገር ምሕረት የሚሰጥ ሰው ነበር። ለሰዎች ምሕረት የሚሰጥ ሰው ነበር። ልብ በሉ ይሄን ዳዊት አብረውት ለነበሩ ሰዎች በጣም አስቸጋሪ ሰው ነበር። ምክንያቱም ሳኦልን 2 ጊዜ ምሕረት ሰጥቶ አሰናብቶታል። በቃ እዛው ጸጥ ሊያደርገው በሚችልበት ጊዜ በእጁ ላይ በወደቀበት ጊዜ ሂድ ብሎታል። መቼም ሰይጣን ልቡን አደንድኖታልና የንጉሱን በምንም አይነት ሊረዳው ቸርነትና ምሕረቱን የዳዊትን ሊረዳው አልቻለም። እንዴ ይሄ ሰው ምንድነው ብላችሁ ትላላችሁ? አይረዳም፣ በምንም አይረዳም፣ ሊገነዘበው አልቻለም። እና ለመጥቀስ የምፈልገው ይሄንን ሳይሆን በሁለተኛ ሳሙኤል ምዕራፍ 9 ላይ ከቁጥር 1 እስከ 13 ባለው ላይ የተገለጸ አንድ ታሪክ ነው። ይሄም ታሪክ አንድ ሜፊቦስቴ የሚባል የዮናታን የሳኦል የልጅ ልጅ ነው። ዳዊት መጀመሪያ ስልጣን ላይ በወጣበት ወቅትና ጊዜ አንድ ነገርን ተናገረ። ቸርነትን አደርግለት ዘንድ ከሳኦል ቤት ውስጥ ነው አንድ ሰው ይኖር ይሆን ብሎ ይጠይቃል ባለሟሎችን። ቸርነትን ላድርግለት፣ ቸርነት ማድረግ እፈልጋለሁ። እግዚአብሔር ያንን ልብ ይስጠን። አዎ ከዚህ በኋላ የሱ ባለሟሎች ነገሩት። የዮናታን ልጅ ሜፊቦስቴ የሚባለው ያ ሽባው በራሱ መራመድ የማይችል በእንደዚህ አይነት ቦታ ይገኛል ብለው ይሉታል። በዚህ ጊዜ አምጡልኝ ይሄንን ሰው ቸርነትና ምሕረትን ላድርግለት ይላል። ንጉሥ መልእክተኞችን ይልካል፣ ሰረገላውን ይልካል። የዚህ ሰውን በር ያንኳኳሉ። ንጉሥ ይፈልግሃል። ምን ይመስላችኋል? የሚተሰማው መጀመሪያው ስሜት ምንድን ነው? ዳዊት የሳኦልን ዘር ለማጥፋት ቆርጦ ተነስቷል ነው የሚለው። ስለዚህ እኔ ዛሬ የምገደልበት ቀን ነው ብሎ ነው። ሰረገላ ላይ አውጥተው ሲወስዱት ምን እንደሚካሄድ አያውቅም። ወደ ንጉሡ አመጡት። አንተ የዮናታን ልጅ ሜፊቦስቴ ነህ ሆይ ይለዋል። አዎን ነኝ፣ እኔ ቸርነትን አደርግልሃለሁ፣ መልካምነትን ባንተ ላይ አፈሳለሁ። አንደኛ እነሆ የሳኦልንና የአባትን ርስት በሙሉ እሰጥሃለሁ። ደነገጠ። ያ ቀን ምን የተባረከ ቀን ነው ለሱ። እጅ ነሳ። ሁለተኛ ደግሞ እርሻውን አንተ ማረስ ስለማትችል እርሻውን አርሰው የሚሰጡ ሰዎች አዘጋጅልሃለሁ። አሁንም እጅ ነሳ። አይበቃም ወይ ይላል። በል አይበቃም እንዴ ንጉሥ እንዴት ነው ይላል። ሶስተኛው ሁል ጊዜ ከኔ ገበታ ጋር አብረህ ቁጭ ብለህ ትበላለህ። ይሄን ሲል ምናልባት ባለሟልና መኳንንቶቹ ትንሽ አጉረምርሞ ይመስለኛል። ይሄ እኮ ትልልቅ እንግዶች የሚመጡበት ስፍራ፣ ይህ ሽባ የሆነ ሰው ቁጭ ብሎ እዚህ ከሚበላ ጓዳ አንዲት ክፍል ተሰጥቶት እዛ ቢቀርብለት ምን አለበት ሳይል አይቀርም። የለም አለ ንጉሡ፣ ከኔ ጋር ነው የሚቀመጠው። ይኸው ከኔ ጋር ነው የሚቀመጠው፣ አብሮኝ ነው የሚቀመጠው። ጌታ ኢየሱስ በቀጥታ በእኔና በእናንተ ሕይወት ላይ የገለጸው ይሄ ነው።
ራሳችንን ልንረዳ የማንችል ሰዎች ሆነን ሳለን በረከትንና በጎነቱን መልካምነቱን በላያችን ላይ አፈሰሰ። ሃሌሉያ አሜን። ጳውሎስ በኤፌሶን መልእክት ላይ እንደሚናገረው ከእርሱ ጋር አስነሳን፣ ከእርሱ ጋር ደግሞ በሰማያዊ ስፍራ አስቀመጠን፣ በሰማያዊና በምድራዊ ባርኮት ሁሉ ባረከን። ሃሌሉያ አሜን። ባረከን። ክብር ለስሙ ይሁን። ባረከን። በጠላቶቼ ፊት ለፊት ራሴን በዘይት ቀባኸው፣ እነሆ ገበታን አዘጋጀህልኝ። ኦ ኢየሱስ ይባረክ። አንዱም እኮ የተሰጠን ነገር አይገባንም። አንዱም አይገባኝም። አንዱም አይገባኝም ነበር። አንዱም አይገባሽም። አንዱም አይገባህም። እንዲሁ ንጉሡ ወደደህ። ንጉሡ ወደደሽ። ንጉሡ ወደደኝ። ንጉሡ ወደደን። ክብር ለስሙ ይሁን ከዘላለም እስከ ዘላለም። ሃሌሉያ አሜን። እንዲህ አይነቱን ቸርነት በላዩ ላይ አፈሰሰ። ለሰው ቸርነት አድርጋችሁ ታውቃላችሁ? ምንም ቸርነት ለማያስፈልገው ሰው ስታረጉ፣ አንድ ነገር ስታረጉለት ሰውዬው ይደነቃል። አይገባኝም ነበር ይላል። እግዚአብሔር ልባችሁን ካሰፋው ትጨምሩለታላችሁ። አሁን ደግሞ ይደነቃል። ሶስተኛ ደግሞ ስትሰጡት በጣም ይገረማል፣ በጣም ይደነቃል። ባካችሁ ቸርነታችሁ ትልቅ ይሁን፣ ለመንገደኛው ለማኝ ትልቅ ይሁን፣ ራሱን ለማይረዳው ሰው ትልቅ ይሁን፣ ትልቅ ይሁን። አጠገባችሁ ሊያመልክ የመጣው ሰው ሱሪው ተቀዶ ስታዩ ወንበር ከመለወጥ ተከተላችሁ ወጣችሁት፣ ወንድሜ ሆይ ላናግርህ፣ እህቴ ሆይ ላናግርሽ ብላችሁ ችግሩን ሰምታችሁ ቸርነትን አድርጉ። ቸርነት ባረጋችሁ ቁጥር የእግዚአብሔር ባርኮት በእናንተ ላይ ይፈሳል። ሜፊቦስቴ ግን ትልቅ ስህተት ተሳሳተ። በሁለተኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 4 ከንጉሡ ቤት ሲበላ መልካም አያያዝ ከተያዘ በኋላ ልጁ አቤሴሎም ተነሳበት። የዳዊት መስቀል እለዋለሁ ይሄን። ዳዊት ሁል ጊዜ አንድ ኃይለኛ መስቀል ነበረው። ኃይለኛ ጠላቶቹን እንደመታቸው ነው። ፍልስጤማውያን በሱ እጅ እንደተመቱ ነው። ግን ወዳጆቹ የሚክዱት ሰው ነበር። ብትፈልጉ ታሪኩን አንብባችሁ ትረዱታላችሁ። ከመጀመሪያው እስከ መጨረሻው በቃ ይሄ ነበር የህይወቱ ታሪክ። እንደዛ ይመስል ነበር። ታዲያ ልጁ ከተነሳበት በኋላ ይሄ አንድ ሰው ነበረ፣ ሲባ የሚባል ስም የነበረው ይመስለኛል። ሰዎች ሁሉ የሚወዱት ሰዎች ወደ ዳዊት እየሄዱ ለዳዊት ተሰደደ። ዳዊት መኳንንቶችን ይዞ ተሰደደ። ጥቂት ታማኝ ሰዎችን ይዞ ሲሰደድ በመንገድ ባዶ እግሩን ንጉሡ ሲሄድ ሲያለቅስ፣ የገዛ ልጁ ሲያሳድደው፣ ኦ ዳዊት ምን ይደነቃል! ኢየሱስ ክርስቶስ የዳዊት ስርና ግንድ ነኝ ቢል ምን ይገርማል! ሳሚ የሚለው ሰው እየረገመው ድንጋይ ሲወረውርበት፣ አመድ ሲበትንበት፣ አንተ የደም ሰው ዋጋህን አገኘህ ይለዋል። የተመረጠውን የተቀባውን ሰው በኋላ እንደው ለዚህ ሰው የጉልበት እኮ አናጣም አሉ ተከታዮች። እንዴ ሰይፍ እኮ አሁንም እዚህ ከኛ ጋር ነው አሉ። ጆሮ ግንዱን ብለን እዚህ እንጣለዋል። ተውት፣ ይስደበኛል፣ ይስደበኝ። በጣም የሚገርመኝ እግዚአብሔር ስደበው ብሎ ልኮትስ እንደሆነ ምን ታውቃላችሁ እስኪል ድረስ እና እዛ ላይ
ይህ የመንፈስቴ አገልጋይ መጣና ለንጉሱ አህዮች አመጣ፣ የዘቢብ ጥፍጥፍ አመጣለት፣ ወይን ጠጅ አመጣለት እና የት ሄደ መንፈስቴ ያለው? የት ነው ሄደው ያ ከቤቴ በላይ የነበረው የዮናታን ልጅ አለው። እሱማ እኮ መንግስት ተገልብጧል፣ የአባቴ መንግስት ሊመለስ ነው ብሎ ወደ አቤሴሎም ገብቷል አለ። ወይ ጉድ! ጊዜ የሚጠብቅ ሰው ነበር ማለት ነው። አንድ ቀን ይመጣል ነበር በልቡ። ፍትፍቱን እየበላ መልካሙን ልብስ እየለበሰ ንጉሱን በአፉ እየደለለ ይኖር ነበር እና በኋላ ምን አለው? ለእርሱ የሆነው ሁሉ ለአንተ ይሁን አለው አሽከሩ። ሁለተኛ በቃ በረከቱን ሁሉ ውሰድ አንተ አለው። እግዚአብሔር እንዲህ ከመሆን ይጠብቃል። እግዚአብሔር የከሃዲዎችን በረከት ይገፋል። እውነቴን ነው የምላችሁ ወገኖች፣ ይሁዳ ሄዶ የደረሰበት ነገር በረከቱ ነበር የተገፈፈው። ሐዋርያ እኮ ነው። ሐዋርያ ከ12 አንዱ እንዲሆን ተቆጥሮ ነበር አለ የበዓለ ሃምሳ በፊት ጴጥሮስ። ነገር ግን በገዛ እጁ እንዲህ አይነት ነገር የእሱን ስፍራ ሌላ ይውሰዳት ብሎ ተናገረ። የእናንተን ባርኮት ሌላ አይውሰድባችሁ። በእውነት እግዚአብሔር ይጠብቅባችሁ። ከዚህ ወስዶ ለዛ ታማኝ ለሆነው ምን ይለዋል? ይነጠቅና ታማኝ ካልሆነው ታማኝ ለሆነው ይሰጠዋል ይላል። ተጠንቀቁ። ዳዊት ግን ምሕረትን ቸርነትን አሳይቶ ነበር። በመጨረሻም ለመጥቀስ የምፈልገው በመስቀል ላይ ወደ አዲስ ኪዳን ልመጣ ነው። የእግዚአብሔር ቸርነትና ምሕረት እጅግ አድርጎ አስደናቂ በሆነ መንገድ የተገለጠለትን ሰው እናያለን። ጌታችን ኢየሱስ ክርስቶስ ልክ በኢሳይያስ እንደተነገረው በ53ኛው ምዕራፍ ቁጥር 9 ላይ ከክፎች ጋር መቃብሩን አደረጉ ተብሎ እንደተጻፈ ከሁለት ወንጀለኞች ጋር እንደሰቀሉት እናውቃለን። እና በግራ የነበረው ኢየሱስን ይሰድበው ጀመር። ራስን አድን እኛንም አድን እያለ ያላግጥበትና ክፉ ቃል ይናገር ጀመረ። ክፋት ውስጡን ሞልቶት ነበር። በቀኝ ግን ላለው በምን አይነት መንገድ መንፈስ ቅዱስ እንዳገኘውና ልቡን በዛች ደቂቃ ውስጥ እንደወረሰው እኔ አላቅም ወገኖች። ልቡን ወረሰው። አንተ አለው በዚህ አይነተኛ መከራው ሳለን እግዚአብሔርን አትፈራምን? አሁን የምትሰድብበት ወቅት ነው። ተንጠልጥለናል እኮ እዚህ ላይ ደም እየፈሰሰን ነው እኮ ያለ ጊዜው ነው፣ ወቅቱ ነው አሁን። በቀኝ ያለው ግን መንፈስ ቅዱስ የእግዚአብሔርን ቸርነትና ምሕረት እንዲጠይቅ አደረገው። የጠየቀውም ጥያቄ ሁላችሁ እንደምታውቁት ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ቀላል ንግግር አይደለም። አንደኛ ንጉስ መሆኑን አወቀ። መንግስት እንዳለው ወዲያው ተረዳ። ሃሌሉያ አሜን። ይህ ከሰማይ ካልተገለጠ በተቀረ ያ ወንበዴ በምንም ሊያውቅ የሚችልበት መንገድ የለም። መንግስት ያስክ ንጉስ ነህ። ስለዚህ እኔን በዛ መንግስት ውስጥ ካሉ ሰዎች እንዳንዱ ቁጠረኛ ነው። አቤት ወደ ልጁ መንግስት ያፈለሰን ይላል ጳውሎስ በቆላስይስ መልእክቱ ላይ። እግዚአብሔር ይባረክ። ሃሌሉያ። አንድ ሆነን እንድንቆጠር አደረገን። ሃሌሉያ። ከተቆጠሩት ሰዎች መካከል አንደኛው እኔ ሆንኩ፣ አንተ ሆንክ፣ አንቺ ሆንሽ። ዮሐንስ በራእይ መጽሐፉ ላይ በመጨረሻም እነሆ መጽሐፍ ተገለጸ፣ የሕይወት መጽሐፍ ሌላ መጽሐፍ ተገለጸ ይላል። ያ መጽሐፍ ያንተ ስም ያለበት ነው፣ ያንቺ ስም ያለበት ነው። ማንም ሊፍቀው የማይችል ሊያወጣው የማይችል አንድ ወንድም ነበረን ሲናገር የሰይጣን ላጲስ የማይፍቀው ይለዋል ሲሰብክ። ስለዚህ ሊፍቀው ሊሰርዘው የማይችል
በኢየሱስ ክርስቶስ ስም ደም የተጻፈ ሃሌሉያ የተጻፈ በመንግስቱ መጽሐፍ ውስጥ ተጻፈ። ያ ወንበዴ ለምን የእግዚአብሔርን ምህረት ብሎ ጮኸ። ምህረት በቃ በጣም የማልጠቅም ሰው ነኝ፣ የማረባ ሰው ነኝ፣ ያላረኩት ነገር የለም፣ ገድያለሁ፣ ዘርፌያለሁ፣ ሰርቄያለሁ፣ ሁሉን አድርጌያለሁ። አሁን ግን አንድ ነገር ገብቶኛል፣ ያንተ ምህረት ይሄን ሁሉ ይለውጠዋል፣ ይቀይረዋል ብሎ ጮኸ። ወዲያው ኢየሱስ ክርስቶስ 40 ስግደት አላዘዘበትም። ተራራ ውጣ አላለው። እውነቴን ነው የምላችሁ፣ ወደ ታች ውረድ አላለው፣ ወደ ላይ ቁም አላለው፣ በራስ ቆመ እንዲህ አድርግ አላለው። ግማሽ ምህረት አልሰጠውም። ከአሁን ጀምሮ ከዚች ደቂቃ ጀምሮ በመንግስቴ ትኖራለህ፣ ትገባለህ። ሃሌሉያ አሜን። አንድ የታወቀው የእንግሊዝ ሰባኪ ሲናገር ስፐርጀን ምን ይላል? የብሉይ ኪዳን ቅዱሳን እንኳን የአንዳንድ ሰዎችን ስም በመንግስተ ሰማያት መጽሐፍ ተጽፎ ሲያዩ ይገረማሉ ይላል። ይገረማሉ። ሮትን ሲያይ ያቺ ሮት ከአሕዛብ ወገን የሆነች ሮት ምን ልታረግ እዚህ ውስጥ ገባች? 7 ዘር ማንዘሯ ወደ እግዚአብሔር ቤተ መቅደስ እንዳይገባ የተከለከለች ቤት በኩል ሾልካ ገባች። በእግዚአብሔር ምሕረት ሾልካ ገባች። መግደላዊት ማርያም መወገር ያለባት ሴት ናት። እነሱ እኮ ሲመጡ ትክክለኛ ነገር ነው የተናገሩት። እንደነዚህ አይነቶቹ ሙሴ በመጽሐፍ ይወገሩ ብሏል። አንብበው ነው የሚሉት። ይሄው ተጽፏል። ማሳየት እንችላለን። የእግዚአብሔር ከሆንክ አንተ ምን ትላለህ? ብቻዋን ቆማት ትንቀጠቀጣለች። ሊቀ መላእክቱን ሚካኤልን ብታመጡት የሚለው ምንድነው? እንደ ቃሉ ይፈጸምባት ነው የሚለው። ቅዱሱን መልአክ ገብርኤልን ብታመጡ እንደ ቃሉ ይሁንባት ነው የሚለው። ነገር ግን ኢየሱስ ክርስቶስ በሲና ተራራ ላይ ሆኖ ሕጉን ያወጣው ዛሬ በዚህ ወቅት ሕጉን ለውጬዋለሁ አለ። ሃሌሉያ ሃሌሉያ። አንዳንድ ኮመንታሪዎች ሲጽፉ it costed him his life ይላሉ። የሷ የሰጣት ይቅርታ ለመገደሉ ለመሰቀሉ አንድ ትልቅ ምዝገባ አድርገውበታል። ምንድነው? አልሻረው። ቅጣቱን እኔ ወስዳለሁ ነው። እኔ እቀጣላታለሁ። ለዚህ ሴት እቀጣላታለሁ። ለአመንዝራዋ እቀጣላታለሁ። ለሌባው እቀጣላታለሁ። ለወንበዴው ተቀጥቼለታለሁ። ለአንተ ተቀጥቶልሃል፣ ለእኔ ተቀጥቶልኛል፣ ለዚህ ጉባኤ ተቀጥቶለታል። ኢየሱስ ይባረክ። ሃሌሉያ አሜን። ሃሌሉያ። እኔ ወገኖች ሆይ በጣም ስለ ደህንነት ስሰብክ ነው ሰውነቴ ሁሉ ደስ የሚል። መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እሱም ኢየሱስ ክርስቶስ ነው። ሃሌሉያ ሃሌሉያ። የእግዚአብሔር ቸርነትና ምሕረት ጥልቀቱ፣ ስፋቱ፣ ወርዱ። አንድ ሰባኪ ሲሰብክ እንደዚህ አለ፣ ወገኖች ሆይ እኔ የተወለድኩት በክርስቲያን ቤተሰብ ነው አለ። በእኛ ቤተሰብ ውስጥ አልኮል አይጠጣም አለ። እኔም ምን እንደሚል ጣሙንም አላውቀውም አለ። አንድ በጣም አልኮሊስት የሆነ ሰካራም ሰው ወደ ኢየሱስ ክርስቶስ መጥቶ ከዳነና በደሙ ከነጻ በኋላ
በእግዚአብሔር ዙፋን ፊት ሁለታችንም ስንቆም እርሱም የሚታየው አልኮል ቀምሶ እንደማያውቅ ነው። እግዚአብሔር ይመስገን። ሃሌሉያ። ስለዚህ ነው እኛን ደናግል የሚለን መጽሐፍ ቅዱስ ይሄ ነው። ለአንድ ወንድ አጭቻችኋለሁ፣ እናንት ደናግሎች ናችሁ። እንደገና ፈጥሬያቸዋለሁ፣ እንደገና ሰርቻቸዋለሁ፣ እንደገና አዲስ አድርጌያቸዋለሁ። ስለዚህ እናንተ እነሆ የክርስቶስ ሙሽሮች ናችሁ ይላል። እግዚአብሔር የተመሰገነ ይሁን። አንዱ እግዚአብሔር ምሕረት አቃለለ፣ አንደኛው የእግዚአብሔር ምሕረት ተቀበለ። ዛሬ ይሄ ነው ልዩነቱ። አንዳንድ ሰው የእግዚአብሔር ምሕረት የሚሰጠውን እድል ያቃልላል፣ ይረግጠዋል፣ ያቃልለዋል። በአሜሪካ ውስጥ አንድ ስቴት ውስጥ ሄጄ ኮንፈረንስ ላይ ስንናገር አንድ መልእክት መጣ። ብዙ ጊዜ ከመለስኩት በኋላ መንፈስ ቅዱስ ይህ መልእክት ከኔ ነው ስላለኝ ተናገርኩት። እዚህ ጉባኤ መሃል የመጨረሻ እድልህ የሆነ ሰው አለህ። የመጨረሻ እድል የሆነ ሰው አለ ወንጌል ለመስማት። ከዚህ በፊት ሰምተህ ሕይወትን ለክርስቶስ አልሰጠህም። ዛሬ የመጨረሻው ነው። ይሄንን አቃለኸው ብትሄድ ከዚህ በኋላ እድል የለህም የሚል ነበር። ሰውየው አቃሎት ሄደ እና ፓስተሩ በአሜሪካንና በውጭው ዓለም ያሉትን ኮንግሪጌሽኖች ያያችሁ ብዙዎቹ ትንንሾች ናቸው። 50 70 ከበዛ 100 አንዳንድ ጥሩ ኮንግሪጌሽን ከተባለ 300 500 ሰው አላቸው። እና ያውቃል ሰዎችን ያውቃልና ያ ሰውን ሲመላለስ ቤተክርስቲያን ነገር ግን ሕይወቱን አልሰጥም ማለቱን ያይ ነበር። በኋላ ከወር በኋላ ደወለልኝ ፓስተሩ። ያ ቸርነትንና ምሕረቱን እምቢ ያለ ሰው እኮ በጥይት ተኩሶ ገደለው አለኝ። ያሳዝናል። እዚህ ጉባኤ መሃል የመጨረሻችሁ እድል የሆኑ ሰዎች ትኖሩ ይሆናል። ብዙ ጊዜ እየተመላለሳችሁ እየሳቃችሁ እነዛ ሰዎችን ሄደን እናድምጥ፣ እዛ ቤት ምን ይሰራ ብላችሁ ሕይወታችሁን ለክርስቶስ ያልሰጣችሁ ሴቶችና ወንዶች ካላችሁ የመጨረሻ እድላችሁ ይሆናል። እኔ ምን አውቃለሁ? የመጨረሻዋ እነሆ እድል ልትሆን ትችላለች። የእግዚአብሔር ምሕረት አትጣሉ፣ አታንቋሹ። የእግዚአብሔር ምሕረት ከተጠቀለለባችሁ በቃ አለቀ። እኔ ለአንዳንድ ሰዎች አለቅሳለሁ፣ ለአንዳንድ ሰዎች ጌታ ሆይ ተክዛለሁ። ዛሬ በግልጽ እነግራችኋለሁ፣ በዚች ቤተ ክርስቲያን ላይ ኃይለኛ በደል ላደረሱ ሰዎች እኔ ጸልያለሁ። ሌላ መልስ የለኝም። ሌላ እኔ ክስ ቦታ አላውቅም፣ ሌላ ነገር አላውቅም። ነገር ግን ጸልያለሁ። እምቢ ባሉ ቁጥር ግን የእግዚአብሔር ምሕረት ሲጠቀለልባቸው አያለሁ። ያ ምሕረት አይለቅባቸው። ያለቀለት እኔ በዛ ቦታ መገኘት አልፈልግም። የሚሆነውን አውቃለሁ። ወገኖች ሆይ አሁንም እዚህ ጉባኤ መሃል ምሕረቱና ቸርነቱ ተዘርግተዋል። አንተን ለማዳን አንቺን ለማዳን ተዘርግተዋል። እንደዛ ወንበዴ ምን እንበል? ጌታ ሆይ በመንግስትህ አስበኝ። መልሱም አንድ አይነት ነው። ካሁን ጀምሮ ከኔ ጋር በገነት ትሆናል። እግዚአብሔር ይመስገን። 3 የማጠቃለያ ሐሳብ እነግራቸዋለሁ። አንደኛው እንግዲህ የእግዚአብሔር ቸርነትና ምሕረቱ በእኛ ላይ ከተገለጸ ሁሉ ጊዜ ዛሬ እንደዘመርነው ቤተ ክርስቲያን ብቻ አይደለም፣ በቤታችንም ባልጋችንም ላይ ምግብም ስንበላ በልባችንም በሥራ ቦታ ምሕረቱን እናዝምለት። ስለ ምሕረቱ እናውራ፣ ስለ ምሕረቱ እንናገር። ሁለተኛ የእግዚአብሔር ምሕረት አታጣጥሉ። ሶስተኛ ለሌሎች እነሆ ምሕረት ለሚያስፈልጋቸው ምሕረትን ስጡ። ወገኖች ሆይ ስለዚህ ዳዊት ምን አለ? በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖራለሁ። ለምን?
ቸርነትና ምሕረት ይከተሉኛል። ይከተላችሁ። ሃሌሉያ። አጠገባችሁ ያለውን ሰው ዞር ብላችሁ ባርኩት። ቸርነትና ምሕረቱ በሕይወት ዘመን ይከተሉሽ በሉ። አሁንም ደግማችሁ በሉ። ሃሌሉያ። ደስ ይላል የእግዚአብሔር ምሕረት አይደል? አያልቅም ምሕረቱ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እንጸልያለን።